መቼ አባይ ይሁንናት አባት አደራ ሲሰጠኝ ስታጠፋ እንደ ልጅ ተቆጥቼ እንዳሳደገ ነው። ትናንትና ከዳጣ ጋር ክፍል ውስጥ ምን ነበር ስተውሬ ነበር? በጭራሽ እንድትዋሸኝ አልፈልግም። መቼ አባይ? ሰምቻለሁ እኮ እያልኩ ነው ናታ። ከአንተ እንደዚህ አይነት ውሸት በጭራሽ አልጠብቅም። ኧረ አባይ ምንም አላወራም። ያወራችሁትን እኮ ሰምቻለሁ። ለእኔ የሚበቃኝን በሙሉ ሰምቻለሁ። ደግሞ በዛ ላይ ውጣልኝ እያለች ይሄ ከአንተ የሚጠብቅ ነው ናታ። እሺ በቃ አባይ በጣም ይቅርታ። ይኸውልህ ናታ፣ እኔ ከአንተ በፍጹም ይሄን ነገር አልጠብቅም። እኔ ሴት ልጆች መሀል እንድትኖር ያደረግኩ በጣም ጥሩ ሰው ስለሆንክ። እዚህ ቤት ውስጥ ያሉት ደግሞ እህቶች ናቸው። አዎ አባይ። ማርታ የቤት ውሎ አግብታ እሷ መውለድ ስላልቻለች አቢጌል የልጅ ልጆች ታስታቅፈኛለች እያለች ታስባለች። ናታንና አቢጌል ደግሞ ይዋደዳሉ ትለኝ ነበር። አይ አባይ ምንም ነገር እኮ በመካከላችን አልነበር። አውቃለሁ። አሁን ግን ከዳጣ ጋር ስተውሩ ሰምቼ። ኧረ አባይ ትናፍቂኛለሽ ብያታለሁ አልዋሽም። ግን እሱ ፍቅር ከሆነ በቃ አስተካክላለሁ። እንዳትዋሸኝ ናታን። እኔ እንደ አባትም እንደ ወንድ ልጅ እረዳሃለሁ። ናታን ወዳታለሁ። የኔ ፍቅር ምን ላድርግ? በቃ ናፍቆትሽን አልቻልኩም። ልሞት ነበር። ለዛ ነው የመጣሁት። እና ለምን ሞት አትገላገልም? አንቺንስ ለማንትዬ አሬ ብዬ ተረጂ። ምን ነው የምረዳው? ቆይ ለምንድን ነው የማይገባ? ይሄ ጭንቅላት ያስብ እንጃ ያስባል መሰለኝ። ከሰውታ ለምን አይገባም? ሁሉ ነገር ሁሉ ጊዜ እዚህ ነው የማገኘ። ለምን ነው ጭንቅላት ድንጋይ ነው እንዴ? እንጃ ብዬ ሞክሬው አላውቅም። እና ለምን በድንጋይ አልሞክርልህም? ይሻላል። አይ ተይ አንቺ ግን ደህና ነሽ? አይኔ ቆንጆ። ቆይ አሁን አንተን ማላይበት የት ቦታ ልሂድ? እኔ የትም ብትሄጂ እከተልሻለሁ። ለምን ጠፈር ላይ አትውጪም? ስማ እኔ አንተ ፍቅረኛ ከመሆን 10 ጊዜ በሞት መርጣለሁ። እሺ እና ደግሞ ይሄ ፊትን በመስዋዕት አይተው ታውቃለህ? እኔ እንጃ መሰለኝ። አዎ ሰው እኮ አመስለኝ። ችግር የለውም ዋና ሰው መሆን እንጂ ሰው። ምክንያቱም በሆዱ ይዞ ነበር እንጂ እነሱ ያወሩትን ነገር ሰምቶ ነበር። ነገር ግን ዳጣ ሊሰርቅ መጥቶ ነው። አባዬ አይ አባዬ እየቀለደች ነው፣ አንድ ነገር ለመውሰድ ነው እኔ የመጣሁት እያላት ነበር። ከዛ ኢሜ ድንገት ትመጣና ውሃ ፈር እየበላች እንደሆነ እየነገረችው ነበር። ደረጀ ደንግጥ ብሎ ተራርጦ ሲወጡ እሷ ግን ለምንድን ነው ዳጣ አባዬ ናታን አንድ መኝታ ቤት ውስጥ ምን እያደረጉ ነበር? አንድ ላይ ይዛቸው ነው ወይንስ ምን እያደረጉ ነው ብላ ስታሰላስል ነበር። እንግዲህ ውሃ አፈር እየበላች ነበረ። ምን እያደረግሽ ነው? ለምንድን ነው አፈር ምትበይ? እያለች ጮህባት ነበር አባቷ። ነገር ግን እማዬ ነች ብዬ ያለችኝ እያለችው ነበር። እና ይሄን ስትሰማ ሮጣ ደግሞ ለማርታ እማዬ ዳጣ ክፍል አባዬ ናታን እዛ ነበሩ፣ አንድ ላይ ይዛቸውን ለምንድን ነው አንድ ላይ ሶስቱ እጅ የሆኑ ብላ እየጠየቀችው ነበር። ምን እያወሩ ነበር? ስለምን ነበር ሳወሩ የነበረ ብላ ማርታን እየጠየቃት ነበር እማዬ እያለቻት። ነገር ግን ታዲያ ለምንድን ነው እነሱን ያልጠየቅሽ ብላ ነገረቻት። እነሱ ቢጠይቁማ አይመልሱም ለዛ ነው ብላ ደግሞ ምንድን ነው ያሰብሽው? አንቺ መቼም አሰብ ማለቀ አሰብ አያልቅብሽም። ምንድን ነው ያሰብሽው እያለቻት ነበር። ውሃ ለምንድን ነው አፈሩን የምትበይ ስትለ አይኔ እኮ እርጉዝ ነኝ፣ አፈር አምሮኝ ነው። አሁ ገባኝ። ሰላም ነበር አፈሩ ያማራት እና አምጪልኝ ብላኝ ነበር። እኔ ራሱ አላመጣሁለትም። ውሃ አምጥታ ለራሳ ተመገበች አፈሩ ማለት ነው። አሁን ለምንድን ነው አፈር የምትታደግ? ሰላም ብቻ ነች እንደ እርጉዝ? አይኔም እርጉዝ ነኝ ብላ አፈር ሆናለች። አፋ ሁሉ የኔ እናት የኔ ውሃ የምሬነትም ውሃ ማለት ነው። እናንተ ምንድን ነው የምትበይ እያለች ነበር። እማዬ እኮ ምንም ነገር አትጠራጠሪም እንዴ? ሶስቱ አንድ ላይ አንድ መኝታ ቤት ውስጥ ሶስቱ ምን እያደረጉ ነበር? ምሳወሩ ነበር? ስለምን ውስጥ ነበር ሳወሩ የነበረው? ማወቅ ፈልጋለሁ። ታዲያ መጠየቅ ትችያለሽ እኮ ሆይደሽ ብላ እስቲ ውጭልኝ፣ አሁን ረፍት ላድርግበት እባክሽን ደክሞኛል እያለቻት ነበር ማርታ። ነገር ግን ምን እንዳወሩ ለማወቅ በጣም ጓጉታለች ማለት ነው። ወይ አንቺ ሰንዶ ምን ይሻልሽ ሆን? እንቱ የማይመለከት ነገሮች ለምንድን ነው የምትገባው? ታዲያ አንድ ላይ ቢሆኑ ምን ችግር አለበት?
ናታንና ዳጣ ደስ የሚል ቦታ የምር መናፈሻ ቦታ አብሮ ወክ እያደረጉ ነበር። ናታን ግን በጣም ፈርቻለሁ፣ ይህ ነገር ደረጀ ካወቀ ጥሩ አይመጣም። ግን ውሸታችን እስከ መቼ ነው የምንቀጥለው? ስለዚህ ወክ መጠንቀቅ እንዳለብን። አዎ ግንኙነታችን ሰላም ብቻ ነች የምታውቀው፣ የምትደግፈን እሷ ነች፣ ግን መጠንቀቅ አለብን ብሎ እያወሩ ነበር። ውሃና ማርታ አንድ ላይ ሐኪም ቤት ይዛ ሄዳ እንግዲህ ታማ አፈር በልታ ታማ እንግዲህ ምግብ ተመርዞ ነው እንጂ አፈር በልተሽ እኮ ለእናንተ ደም መቼም አፈር በራሽ ብዬ ለዶክተሩ አልነገርኩትም። ስለዚህ ምን ያርግሱ ድጋሜ ንጹህ ሆኖ ብታገኝ ትበያለሽ። አይ ደግሜ አልበላም ከበላው ምክንያቱም ያመኛል እያለቻት ነበር ማለት ነው። እንደው ምን አባቴ ላርግሽ ደግሞ ራሴ እኮ እየጮህብኝ ነው እማዬ እያለቻት ነበር። በቃ አሁን ሮሽን ወጥሻል ተናተውኛለሽ አታስቢ ድጋሜ እንደዛ ነገር እንዳታረጊ እያለቻት ነበር። ከዛ እሺ ናታን ዳጣ አንድ ነገር ጠይቅሻለሁ ግን እንዳትናደጂ እያላት ነበር። እሺ ጠይቀኝ ምንድነው ብላ ስትጠይቅ ከደረጀ ጋር ዝምድና አላችሁ ወይንስ ምን አላችሁ ብላ እየጠየቀችው ነበር። እና ምን ለመጠየቅ ፈልገ ነው ለምንድነው ደርደር የምትለው ፊት ለፊት ተናገረው እንጂ እያለች ነበር። አይ ከደረጀ ጋር ዘመድ የሆናችሁ ምናምን ይመስለኛል ለዛ ነው እያለችው ነበር። እና ይሄ ነበር ልጠይቅ የፈለግ ከደረጀ ጋር ዘመድ እንመሳሰላለን እንዴ ኢሜና ወይን አንቺ ማነው ታላቃችሁ ብሎ ጠየቃት። ኢሜ 22 ዓመቱ እንደሆነና እሷ ታላቅ እንደሆነች እንሷ 20 ዓመት በ2 ዓመት ልዩነት ነው ብላ ነገረች። ቆይ አንድ የታሞች ቆይ ልጠብሰና ልብ ታላቅ ታናሽ ብለ እያለችው ነበር። አይ እንደዛ አስቤ አይደለም ለማወቅ ፈልጌ ነው መቼም ደረጀ እንደዛ እንደማያደርጉ እርግጠኛ ነኝ እያለች ነበር። ሰላምዬ ስለ ልጇ እያሰበችና ስታሰላስል ነበር። ያላት ደረጀ ደውላ ወይም ደግሞ ቴክስት አርጋላት ስለ ልጇ ማወቅ እንደምትፈልግና ልጇን ይዞ ማትመጣው ያለችበት የማይነግራት አድራሽ የማይነግራት ነገር ከሆነ ለማርቲ መናገር እንደምትችል እያስፈራራችው ነበር ማለት ነው። እና ጠይቀኝ እስቲ ግን እንዳትናደጅብኝ እያላት ነበር። እሺ መጠየቅ ትችላለህ ብላ ስጠይቀው የደረጀ ልጅ ትመስኛለሽ፣ ምክንያቱም አንድ ቀን ስለ ድሬዳዋ ወይም ስለ አባትሽ ሲሳይ አውርተሽ ድንገት አሞልጦሽ እንኳን ስታወሪ ሰምቼ አላቅም። ስለዚህ አባዬ ደረጀን የተጠራጠርኩት ለዛ ነው ብሎ እየነገራት ነበር። እና አባቴ ቢሆንስ ምን ሊሆን ብላ እና ስላንቺ ደግሞ በጣም ይቆራቆራል እያለችው ነበር እያላት ነበር። ነገር ግን ደረጀ ሰላም ምን እያደረግሽ ነው? ለምንድነው የምትጽፊ ልጆች ባዩስ? አይ እንደላኩ እኮ ነው ያጠፋሁት ጋሼ እያለችው ነበር። እኔ ጋስ ብታይ ያው ጥንቅቆ እንደሆንክ በደንብ አውቃለሁ እያለችው ነበር። እና ለዚህ ደረጃ እንኳን እንዲደረስም ልጄ እንደምታሳየኝ ቃል ገብታልኛል፣ ሁሉ ነገር እንደምስተካከል ቃል ገብታልኛል እያለችው ነበር። ስለዚህ ሁሉ ነገር እባክሽ የተወሰነ ጊዜ ስጪኝ፣ ሁሉ ነገር ይስተካከላል፣ ለማረጋጋት ሞክሪ፣ የመሆን ስራ አትስሪ እያላት ነበር። እና እሷ የምትፈልገው ልጇን የማትመጣ ከሆነ ለማርቲ ሁሉ ነገር እኔ እኮ እዚህ መውለድ ወይ ደግሞ እዚህ መሆን አልፈልግም ነበር፣ ልጄን ካመጣልኝ እኔ ከዚህ ቤት እወጣለሁ ስትላት ነበር። እና ዳጣ ደረጀ ስለኔ ይከራከራል እናታን እያለችው ነበር። አሁ ደረጀ ለአንቺ ይሞትልሻል፣ ከልጆቹ አስበልጦ አንቺን ይወዳል እና ይሄን ለዛ ነው ደረጀን የተጠራጠርኩት እያለ ነገራት። እና ደረጀ ለሷ እንደምትቆረቆረ ስለሰማች በጣም ደስ ብሏት ነበር። ደረጀ አባትሽ ከሆነ ማርታም እናትሽ ትሆናለች ማለት ነው ስትላት ደነገጠች። ምክንያቱም ያልጠበቀችው ነገር ነበር። ዳጣ ምን ሆነሻል ደህና ነሽ እያላት ነበር። ነገር ግን እሷ በጣም ደነገጠች። ማርታ እናት ብትሆንስ ብሎ ስለጠየቃት ማመን አቃትና ደነገጠች ማለት ነው። ነገር ግን ወደ ቤት ስትመለስ ማርታን እያየቻት ነበር። በደም ትኩረት ሰጥታ እያየቻት ነበር። እና ዳጣ እንዴት ነሽ እንኳን ደህና መጣሽ፣ ምን ነው ችግር አለ እንዴ ብላ እየጠየቀቻት ነበር። ማርቲ አይ ትዬ ምንም ችግር የለውም፣ ምን ሆነሻል ዛሬ ጥሩ ስሜት ላይ አይደለሽም፣ እስቲ ነይ ወደዚህ እያለቻት ነበር። ከዛ እሺ ትልና ወደ እሷ ትሄዳለች ማለት ነው። ነገር ግን ታዲያ ምን ሆነሻል የተፈጠረ ነገር አለ እንዴ ስትላት አይ ምንም የተፈጠረ ነገር የለም እያላት ነው። አርቹ ደግሞ እንዴ ኤሜን ከሷ ጋር እንደሆነ እያስጨነቃት ነበር። ልክ እንደው ከአንቺ ጋር ጉልበት ለሊተኛ ብላ
ትተኛለች። እናት ሲናፈቀች እንደ እያለች ስትጠይቃት ነበር። አርጁን በጥፊ ልትመታው ስትል እጇን ይዘዋል። አሁንም እንደናፈቀችና እንደመወዳት ቢነግሩም እሷ ግን አጣጥላ መቼም እንደማትወዱና መቼም ከሱ ጋር እንደማትወድ ደጋግባ ትነግረዋለች። ነገር ግን እሱ መቼም ተስፋ እንደማይቆርጥና እንደመወዳት ደጋግሞ ነገራት። እሷ ግን ከቁም ነገሩም አልወሰደችም። እኔ ባለፈው የደበደበ ግን ታስታውሳለህ? እሱ ነው ማግባት የምፈልገው ትለዋለች። ዳጣ እማዬን እኮ ማሚ አለቻት። የትየዛውን እማዬ ብላ ጠራቻት። ምን? አዎ እየዋሸሽ ነው አይደለም እያለቻት ነበር። እየዋሸው አይደለም እውነቴን ነው። ከአሁን በኋላ ዳጣ ልክ እኔና አንቺ እንደምንጠራት እማዬን ትጠራታለች እያለቻት ነበር። ደግሞ ልትናፍቀኛለች። ታዲያ ከሷ ጋር መሄድ ነበረብሽ እኮ። አዎ መሄድ ነበረብኝ ግን አልሄድኩም እንጂ እያለች ነበር። ደረጀ እንግዲህ ናታን መስመር አስገብቶ እያወራው ነበር እና ደረጀ ሁሉ ነገር እንድትነግረኝ እፈልጋለሁ ናታን፣ በጭራሽ ልትዋሸን እንዳትሞክር፣ ከዳጣ ጋር ያወራችሁን ሁሉ ሰምቻለሁ ይላታል። በጣም ትደነግጣለች። ምክንያቱም ደረጀ ሁሉ ነገር እንደሰማ አላወቀችው ነበር። ነገር ግን ሁሉ ነገር ሰምቻለሁ፣ ስለዚህ አትደብቅኝ፣ ሁሉ ነገር ንገረኝ እያለው ነበር እና ዳጣ እንደምትወደው በደንብ አውቃለሁ ብሎ ነገረው። ያወራችሁን ሁሉ ሰምቻለሁ እያለ ነበር። በጣም ደነገጡ። ምክንያቱም አይ ምንም ነገር እኮ የለም አባዬ፣ ግን ናፍቀሽኛል ያልኩትን ወደ ፍቅር ቀይረ ከሆነ እንጂ ምንም ነገር እንደሌለ እኮ ናታ ለምንድን ነው የማይናገሩ? ጥያቄ ሆነብኝ። ናታ እንደሚወዳት ዳጣ መናገር እኮ ይችል ነበር። ብዙ ድል አግኝቷል። ስትጠየቅ መናገር መለስ ነበር። ዳጣ ደግሞ ማትን እያየቻት ምን ተፈጠረ ብላ ስትጠይቃች አይ ደህና ነው የተፈጠረ ነገር አለ